ለአንዳንድ ሰው በሽታው ቢጠቅመውስ? ከአንዳንድ ፈውስ እኮ መታመም ሊበልጥ ይችላል። ታውቃላችሁ? ከጤናው በላይ ህመሙ የሚጠቅመው ሰው አለ። ወያመጽ ደዌ በእንተ ጤና ለነፍስ። ቅዱስ ዮሐንስ አፈወርቅ በተግሳጹ ስለ ነፍስ ጤና በሉ እስኪ። በስጋ ላይ በሽታን ያመጣል። ስለማን ጤና? ስለ ነፍስ ጤና። በመታመሙ እግዚአብሔርን ያወቀ ሰው አለ። ብዙ የተጠቀመበት ሰው አለ። ስለዚህ ያ ሰው መታመሙ ይጠቅመው ከሆነ አይፈውሰውም። የመጣ ሁሉ ይድናል፣ የመጣ ሁሉ ይፈወሳል። የቤተክርስቲያን ትምህርት አለ። ብዙ አይነት በሽተኞች አሉ። ቅዱሳኑ ህመም ነበረባቸው። ደዌ ዘንጽ፣ ደዌ ዘሴት የሚባል የንጽህና በሽታ አለ። ከቅድስና የሚመጣ በሽታ አለ። ለምሳሌ ቅዱስ ጳውሎስ ራስ ፍልጠት ነበረ። ራሱን ያሟል፣ ጎኑን በጣም ይወጋው ነበረ። ደጋግሞ ጸለይኩ ይላል። ስለዚህ ጉዳይ እንዲርቅልኝ እባክህ ብዬ ጸለይኩ። ይገርማል። ጳውሎስ ሆድ ቁርጠትና ራስ ምታት እንዴት ያሟል? ጳውሎስም ባለፈውም አንስተነዋል። ጳውሎስ በጨርቁ ምን ይል ነበር? ይፈውስ ነበር። ቅዱሱን ግን ምን ይለዋል? ያሟል። ጨርቁን እየነካው ነው፣ እየለበሰው ነው፣ ግን አያድነውም። እግዚአብሔር ከፈለገ እንደዛ ነው። አንደኛ ፍጡር መሆኑንም እንዲረዳ ነው። ምን አለ ራሱ ሲናገር? በመገለጥ ብዛት እንዳልታበይ ይላል። በምን ብዛት? በእኔም እግዚአብሔር በእኔ አድሮ የሚያደርገውን ተአምር አይቼ እንዳልታበይ፣ ጨርቄ እኮ ያድናል እንኳን እኔ እንዳልን በሽታ መጣብኝ። የሥጋዬ መውጊያ የሰይጣን መልእክተኛ ተሰጠኝ። ይህ ነገር እንዲልቅልኝ መላልሼ ጸለይኩ፣ ለመንኩት። እግዚአብሔር ግን አለኝ ኃይሌ በድካምህ ይገለጣል አለኝ። በሉ እስኪ ኃይሌ በምንህ? በድካምህ። ጸጋዬ ይበቃል አለኝ። ስለዚህ ተውኩት። አንዳንዴ እግዚአብሔር ለጸጋ የሚያመጣው በሽታ አለ። በጸጋ የተጠቀመ ኢዮብ የመጣለት በሽታ የዋጋ በሽታ ነበር። ኢዮብ ባይታመም የት እናውቀዋለን እኛ? አንድ ባለጠጋ ነበረ፣ ኖሮ ሞተ ነበር የሕይወት ታሪኩ። ያ ደዌ ግን ስለወረደበት ነፍሱን አጠበው። ጸሎት የማያውቁ ሰዎች በበሽታ ምክንያት ጸሎት አውቀዋል። ቤተ ክርስቲያን መሳለም የማይፈልጉ ሰዎች በበሽታ ምክንያት ጠበል ቀጂ ሆነዋል። ቆመው አስተባባሪ፣ በዚህ ጋር ትሄጂ በዚህ ጋር ትሄድ የሚሉ ማለት ነው፣ አገልጋዮች ሆነዋል። ለእነዚህ ሰዎች መታመማቸው ጎዳቸው? ጠቀማቸው? ስለዚህ እግዚአብሔር ጤናን ራሱ ለጥቅም እና ሁሉም ይፈወሳል የሚል ትምህርት በቤተ ክርስቲያናችን የለም። እግዚአብሔርም ለሁሉም ፈውስ ቃል አይገባም። መፈወስም በእውነት የሚያጸድቅ ነገር አለ። አሁን ለምሳሌ እኔ ቆሜ እንደምናገረው የመፈወስ ጸጋ ቢሰጠኝ የነካሁት ቢፈወስ ወይ ጸሎት አድርጌ እንዲያረኩት አንድ አባትም እንዲረጭቶ ቢፈውስ በሰማይ ፈውሰሃል ተብሎ አይጸድቅም። ታውቃለህ? ምክንያቱም ፈውስ የማን ነው? የእግዚአብሔር ነው። በራሱ ኃይል አልፈወሰውም። ስለዚህ አንተ ይህን ያህል በሽተኛ ፈውሰሃል ተብሎ አይጸደቅም። ይህን ያህል በሽተኛ ጠይቀሃል ተብሎ ግን ይጸደቃል? አይጸደቅም? አይገርማችሁ? ከመፈወስ በላይ መጠየቅ ያጸድቃል። ጌታም ዳግም ሊፈርድ ሲመጣ ብራብ አላበላችሁኝም ብሎ ብታመም አልፈወሳችሁኝም አይልም። ምን አላላችሁ? አልጠየቃችሁ። ምክንያቱም እጅን ጭነህ ከምትፈውሰው በላይ አንድም በሽተኛ ሄደህ አይዞ እግዚአብሔር ይማረህ ብለህ አብረው መቆየት ማጽናናት፣ እሱ ነው የበለጠ ለነፍሳችን ዋጋ የሚሰጠን። ይህን በማድረግ በእውነት የሚገኘውን ጸጋ ለመጠቀም ያብቃል። አንድ ንጉሥ፣ ክርስቲያን የነበረ ንጉሥ የሆነ ጠንቋይ ይመጣና ተአምር ያሳየዋል። የዛን ጠንቋይ ተአምር ሲያይ ክርስትናውን ትቶ የዛ ጠንቋይ ተከታይ ሆነ። ጠንቋዩ ምንድን መሰላችሁ የሚሰራው ተአምር? ድግምት ይደግምና ከእንስሳ የፈለከውን ላምጣል ይለዋል ለንጉሡ። አንበሳ አምጣልኝ ይላል፣ ይደጋግምና አንበሳ ያመጣለታል። ነብር አምጣልኝ ይላል፣ ነብር ያመጣለታል። ይሄን የሚያደርገው ራሱ ሰይጣን አንዴ አንበሳ አንዴ ነብር እየሆነ ይመጣል እንጂ አናብስትን እንኳን ማዘዝ አይችልም። ሰይጣን ኃይል የለው። በአሳማ ላይ እንኳን ስልጣን የለውም። ጌታን አስፈቅዶ ነው ወደ አሳማ የገባው አይደለም። እና ይህንን አይቶ በቃ የክርስቲያኖች አምላክ ኃይል የለውም ብሎ ንጉሡ፣ የሚገርማችሁ ጥሩ ክርስቲያን የነበረ በተአምር ምክንያት እምነቱን ካደ። የንስሐ አባቱ መጡ በጠዋት እሑድ ቀን ሲመጡ፣ ሌላ ቀን ተነስቶ መስቀል የሚሳለመው ንጉሥ አልሳለምም አለ። ምን ነው አሉት። አይ የእናንተ አምላክ ክብር ይግባውና ኃይል የለውም አለ። ማን ነው ኃይል ያለው የምትለው አሉት። ይሄ ጠንቋይ የሚሰራውን ይሄን ሰው የሚሰራውን ይውልኛል፣ ምንም በጠይቀው ተአምር ይሰራልኛል፣ እናንተ ግን ምንም ስትሰሩ አይቻላል ብሎ ካህኑን አጣጣላቸው። ንጉሡ ጭራሽ ምን አላቸው መሰላችሁ? ዝም ብለው ከሚተቹ ከፈለጉ እርሶም ለጠንቋዩ የሆነ ነገር አምጣልኝ ይበሉት ያምጣሉት አላቸው። ከኔ ጋር ናቸው። ካህኑ በጣም ብልጥ ሰው ነበሩ። የፈለኩትን ታመጣለህ አሉት። አዎ። ምንም ብልክ ታመጣለህ? አዎ። እንግዲያውስ ቤተ መቅደስ ሂድና መስቀል ረስቻለሁ እሱን ይዘና አሉት።
ልክ ይህን ሲሉ ሰይጣኑ አንፈራፈረና ጠንቋዩን ጣለው። ሰይጣን ምንም ነገር መጎተት ይችላል፣ መስቀል መንካት ግን አይችልም። ኃይል የለውም። አንዴ ስናማትብ በእውነት አባቶቻችን ይህንን አውቀውታል። ስንወጣም ስንገባም ኢትዮጵያዊ ሊቅ ቅዱስ ያሬድ በግንባራችን ላይ በሰውነታችን ላይ በልብሳችን ላይ ሁሉ የክርስቶስን መስቀል ምልክት ተሸክመን እንዞራለን። እኔ አንድ ጥያቄ ጠይቃችሁ አበቃለሁ። የእግዚአብሔር መላእክት ቅዱሳን መላእክት ይረዱናል፣ ያማልዱናል፣ ያድኑናል። ብዙ ጊዜ ሰዎች ጥያቄ ሲያበዙብን ተሸማቀን አንዳንዴ ለመመስከር እንቸገራለን። እና እኔ አንድ ጥያቄ ልጠይቃችሁ። አንድ ሰው አሁን እዚህ ቅዱስ ሚካኤል ቤተክርስቲያን መጥቶ ሚካኤል ሆይ ከአምላክ በተሰጠ ስልጣን አማልደህ ከዚህ በሽታዬ አድነኝ ብሎ ይህ ሰውዬ ለሚካኤል ተስሎ ዳነ። ይህንን ሰውዬ ያዳነው ማን ነው? ሚካኤል ነው ወይስ እግዚአብሔር? አይሰማም። በጣም ጥሩ። እሺ ሌላ ጥያቄ ልጠይቃችሁ። መጽሐፍ ቅዱስ ላይ ኢዮብ የሚባል ሰው ታሪክ ተጽፏል አይደለም? መጽሐፈ ኢዮብ ላይ መላእክት ሁሉ በእግዚአብሔር ፊት ለመቆም መጡ ይላል። ሲመጡ ሰይጣንም መጣ፣ እግዚአብሔር ፊት ቆመ። ከወዴት መጣ አለው እግዚአብሔር። ዓለምን ዞርኳት ተመላለስኳት አለ። እየሰማችሁ ነው? ዓለምን ምን አልኳት? እኛ ድሮ ትምህርት ቤት ስንማር ማጅላን ነው ዓለምን የዞረው አይደለ? ግን ሰይጣንም ዞሯል። ለካያችሁ ዓለምን ዞርኳት ተመላለስኳት አለ። አሁን ዓለምን የሚዞረው ሰይጣን ለጥሩ ነው ለመጥፎ ነው? ዓለምን ለማበላሸት ነው አይደለ? ሰይጣን ዓለምን ለመተናኮል የሚዞር ከሆነ ሚካኤል ዓለምን ለመታደግ ይዞራል አይዞርም? ይዞራል። ከዛ ምን አለው እግዚአብሔር? ባሪያዬን ኢዮብ አየኸው አለው። ባሪያዬን ኢዮብ አየኸው፣ እንዴት አይነት ጻድቅ ሰው እንደሆነ፣ እንዴት ቅን እንደሆነ ተመለከትክልኝ አለ እግዚአብሔር። አየህልኝ የሚለው ሰው መሆን እንዴት መታደል ነው በእውነት። አየኸው እንዴት አይነት ቅን እንደሆነ አለ። አይ እሱ ቅን ባይሆን እኮ ነው የሚገርመው። ምን አጉድለህበታል? ሀብት ሰጥተኸዋል፣ ንብረቱ ሞልቶታል፣ ተርፎታል። 10 ልጆች ሰጥተኸዋል፣ ባለጸጋ ነው፣ ጤናው የተሟላ ነው፣ ትዳሩ ያማረ ነው። ምን አጎደልክበት? ከነዚህ አንዱን ብታነሳበት ግን ይሰድብሃል። እግዚአብሔር ምን አለው? ሂድ የወደድከውን አድርግበት፣ ሕይወቱን ግን እንዳትነካ አለው። ምኑን እንዳትነካ? አሁን እንዳትገድለው፣ ግን የፈለግከውን አድርግበታል። በጣም ጥሩ አለ። ሰይጣን ፍቃድ አገኘ። ከማን ነው የተፈቀደለት? ሄደና የኢዮብን ሀብት ንብረቱን በአንድ ቀን አወደመበት። በሚሊዮን የሚቆጠር ሀብቱን ንብረቱን፣ ከብቶቹን፣ ያለውን ነገር እርሻውን ሁሉ በአንድ ቀን አወደመበት። ኢዮብ ወሬውን ሲሰማ እግዚአብሔር ሰጠ። የእግዚአብሔር ስም ምን ያለ ይሆን አለ። አይገርምም? አሁን ሞባይላችሁ ቢጠፋ እግዚአብሔር ሰጠ እግዚአብሔር ነሳ ትላላችሁ? ሚካኤል እጅ እኮ ነው ጉድ የሆንኩት ነው የምንለው አይደለ? ምን ነው ምን አረኩ ነው የምንለው እኮ። ኢዮብ ግን ሀብት ንብረት ሁሉ በአንድ ቀን ወድሞ እግዚአብሔር ሰጠ እግዚአብሔር ነሳ። ሰይጣን ቀጥሎ ምን አረገ? 10 ልጆቹን በአንድ ቀን ገደለበት። ስንት ልጅ? አይከብድም? 10 ልጅ በአንድ ቀን። እንደው አንድ ሁለቱ ቢተርፉ ምናል? 10 ልጆቹ ሞቱበት። ሰይጣን ተንኮሉን አያችሁ? መጀመሪያ ልጆቹን አልገደለበት። መጀመሪያ ቢገልበት በኋላ ሀብቱ ሲጠፋ እንኳን ሀብቴ ልጆቼም ጠፍተዋል ይላል፣ ጦሴን ይዞ ይሄድ ይላል። ስለዚህ በመጀመሪያ በሀብቱ ፈተነው፣ ቆይቶ 10 ልጆች ገደለበት። እግዚአብሔር ሰጠ። ከዚያ ምን አለ ሰይጣን? ከራስ ፀጉሩ እስከ እግር ጥፍሩ በቁስል መታው። ሰውነቱ ቆሰለ። የገዛ ቁስሉ እስኪሸተው ደረሰ። በሸክላ ነበር፣ በገል ነበር የሚያከው ቁስሉን የሚያከው። ቁስሉ እስኪሸተው ደረሰ። እግዚአብሔር ሰጠ፣ እግዚአብሔር ነሳ። አሁን ጥያቄ ልጠይቃችሁ። ኢዮብ ላይ መከራ ያወረደበት ማን ነው? እግዚአብሔር ነው ወይ ሰይጣን? እግዚአብሔር ነው ወይ ሰይጣን ነው? በጣም ጥሩ መልሳችኋል። ሰይጣን ነው አይደለም? እሺ ቅድም አንድ ሰውዬ እዚህ ቤተክርስቲያን መጥቶ ሚካኤል ሆይ ከአምላክ አማልደ ካለብኝ በሽታ አድነኝ አለ። ቅዱስ ሚካኤል አማልዶ ይህን ሰውዬ ፈወሰው። ይህን ሰውዬ ያዳነው ሚካኤል ነው ወይስ እግዚአብሔር ነው ስላችሁ ምን አላችሁ? እግዚአብሔር።
ሰይጣን እግዚአብሔር ጋር ቀርቦ አስፈቅዶ በኢዮብ ላይ መከራ ወረደበት። ኢዮብ ላይ መከራ ያወረደው ማን ነው? ሰይጣን ነው ወይስ እግዚአብሔር ነው ስላችሁ ማን አላችሁ? ሰይጣን አላችሁ። ምንድነው ሚካኤል ስሙ እንዲጠራ ሰይጣን መሆን አለበት ወይ ነው? ምን ማለት እንደፈለኩ ላብራራላችሁ። ለሰይጣን ኢዮብ ላይ መከራ እንዲያወርድበት ፍቃድ የሰጠው ማን ነው? ለሚካኤል አንድን በሽተኛ እንዲፈውስ ፍቃድ የሰጠው ማን ነው? ስለዚህ እግዚአብሔር ሁለቱንም የፈቀደ እሱ ነው አይደለ? ኢዮብ ላይ መከራ ያወረደው ማን ነው ስላችሁ ሰይጣን ካላችሁ ይሄን በሽተኛ የፈወሰው ማን ነው ስል ማን ማለት አለባችሁ? ሚካኤል ማለት አለባችሁ። ምክንያቱም ለሰይጣንም ክፉ እንዲያደርግ ለሚካኤልም በጎ እንዲያደርግ ፈቃድ ሰጪው ማን ነው? ወርደው ስራውን የሰሩት ግን ሚካኤልና ሰይጣን ናቸው አይደለም? አዎ። ሰይጣን ለማለት የምንፈጥነውን ያህል ሚካኤል ለማለት መፍጠናል። እስቲ አንድ ጊዜ ሚካኤል በሉ። ቅዱስ ሚካኤል ክብር ምስጋና ይድረሰው። በእውነት የመጨረሻ አንድ ጥያቄ ልጠይቃችሁ። ሰይጣን እግዚአብሔር ፊት ቆሞ የጠየቀው ፍቃድ የጠየቀው ለኢዮብ ክፉ ለማድረግ ነው ወይስ መጥፎ ነገር ለማድረግ ነው? ማን ነው? ጥሩ ለማድረግ ነው መጥፎ ለማድረግ ነው? አይሰማም። ለኢዮብ መልካም አስቦ ነው ክፉ አስቦ ነው አይደል? ማን ፊት ቆሞ ጠየቀ? እግዚአብሔር ፈቀደለት አልፈቀደለት? ክፉ ነው ሰይጣን አይደል? ለክፉ ሰይጣን ለአመፀኛው ሰይጣን ክፉ ነገር አስቦ ኢዮብን ለመጉዳት አስቦ ሲጠይቀው ማን ፈቀደለት? ያ የወረደው የረከሰው መልአክ ሰይጣን ኢዮብን ለመጉዳት ብሎ ሲጠይቀው እግዚአብሔር ፈቀደለት። ሰይጣን ኢዮብን ለመጉዳት ሲጠይቅ እግዚአብሔር የሚፈቅድለት ከሆነ ሚካኤል እኛን ለመጥቀም ሲጠይቅ ይፈቀድለታል አይፈቀድለትም? መላእክት የሚጠይቁት እኮ የእኛን መዳን ነው አይደለም? ሁሉ መዳንን ይወርሱ ዘንድ ለማገዝ የሚላኩ መላእክት አይደሉምን? ደስ ይበላችሁ ምእመናን፣ ሚካኤል ስለኔ ስላንተ ተንበርክኮ ምሕረት እስክናገኝ ድረስ እግዚአብሔር ፊት ይለምናል፣ ይጸልያል። እግዚአብሔር የሚካኤልን ጸሎት ይሰማል አይሰማም? የመላኩን ጸሎት ይስማልን እግዚአብሔር። አይተነዋል። ትንቢተ ዳንኤል ዘካርያስ ምዕራፍ 1 ቁጥር 12 ላይ 70 ዓመት ሙሉ የተቆጣቸውን እስራኤላውያንን የማትምራቸው እስከ መቼ ነው አለ። እስኪ በሉ የማትምራቸው እስከ መቼ ነው? ሚካኤል እንደዚህ ነው የሚለው፣ እስከ መቼ አትምራቸው? በእውነት ቅዱስ ሚካኤል ኢትዮጵያን ማትምራት እስከ መቼ ነው ይበልልን። ይህችን ሀገር ማትምራት እስከ መቼ ነው ይበል። በእውነት ይሰማዋል እግዚአብሔር አይሰማው? ሰይጣን ክፉ ሆኖ ለምኖ ከተሰማ ሚካኤል ደግ ሆኖ ለምኖ እንዴት አይሰማም? የዮና ልጅ ስምዖን ወይ ሰይጣን እንደ ስንዴ ሊያበጥራችሁ ለመነ ይላል። ሰይጣን የእኛን እምነት ለማበላሸት እኛን እንደ ስንዴ ለማበጠር ይለምናል። ቅዱስ ሚካኤል ደግሞ ማራቸው ማራቸው እያለ ይለምናል። እንደዚህ ለእኛ መዳን የሚንሰፈሰፉ ሁሉ መዳንን እንዲወርሱ የሚካኤል ልመናው ምኞቱም እንደሆን ታውቃላችሁ። እዚህ ግቢ ውስጥ ካለ ሰው አንድም ሰው ገነት ሳይገባ እንዳይቀር ነው። አንድም ሰው ወደ እግዚአብሔር መንግሥት ሳይገባ እንዳይቀር ነው ልመናው ሚካኤል። የዋሁ መልአክ ልመናው ይሄ ነው። እንደ ሰይጣን ክፉ አይደለም የሚያስበው። ሰይጣንን እንኳን የማያስቀይመው የዋሁ መልአክ እግዚአብሔር ይገስጽ ከማለት በላይ ክፉ ቃል ካፉ የማይወጣው ቅዱስ ሚካኤል ለኛ መዳን ነው የሚለምነው። ለኛ መዳን የሚለምኑ መላእክትን ስለሰጠን ስሙ የተመሰገነ ይሁን። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል። ምን ይላቸዋል? የሰማነውን በልቡናችን ያሳድር።